በዱባይ ኢትዮጵያውያን ወንጀለኞች ተያዙ። በ12ኛ ክፍል ተማሪዎች ላይ ተኩስ መከፈቱ ተሰምቷል። የዩኒቨርሲቲ ፕሬዝዳንቶች ሹመት መመሪያ ተለወጠ። ጋዜጠኞችን ማሰር የተከለከለበትን ምክንያት ምንድን ነው? የሀገር መከላከያ ሰራዊት ቀጠናዊ ፍልሚያ ላይ ስለመሆኑ የያዝናቸው መረጃዎች አሉ። አብራችሁን ቆዩ። ሰላም የተከበራችሁ የሀበሻ ጉርድ ዜና ዩቲዩብ ቤተሰቦቻችን፣ እንደተለመደው በዛሬው ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችን ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ በዱባይ ተደብቀው ዜጎችን ሲያሰቃዩ የነበሩ ዋና ተጠርጣሪዎች ተያዙ። 188 ሚሊዮን ብር የዘረፉ የሰው አዘዋዋሪዎች ከዱባይ ተይዘው ወደ ኢትዮጵያ ተመለሱ። የኢትዮጵያ ፌዴራል ፖሊስ ከዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በኢትዮጵያውያን ላይ ከፍተኛ ኢሰብአዊ ግፍና የሰዎችን ዝውውር ወንጀል ሲፈጽሙ የነበሩ ሁለት ዋና ተጠርጣሪዎችን በቁጥጥር ስር በመዋል ወደ ኢትዮጵያ እንዲመለሱ አስታውቋል። በፖሊስ መረጃ መሰረት ተጠርጣሪዎቹ ዳውድ ተፈሪ ለገሰና ደስታ ተገኛ በጋዝ በተለያዩ የማታለል ዘዴዎች 105 ኢትዮጵያውያንን ወደ ዱባይ በህገ ወጥ መንገድ በመላክ ከ188 ሚሊዮን ብር በላይ ከተጎጆች መሰብሰባቸው ተገልጿል። ተጠርጣሪዎቹ ህጋዊ የስራ ቅጥር እንደሚያመቻቹላቸው ቃል በመግባት ከአንድ ሰው ከ320 ሺህ እስከ 600 ሺህ ብር በመቀበል በቱሪስት ቪዛ ወደ ዱባይ ይልኩ እንደነበርም ተገልጿል። እንደ ፖሊስ መረጃ ተጎጂዎቹ ዱባይ ከደረሱ በኋላ በተዘጋጁ ማገቻ ቦታዎች በማሰር በግዳጅ ስራ ላይ በማሰማራት ተጨማሪ ገንዘብ በማስከፈል እንዲሁም በተለይ በሴቶች ላይ ጾታዊ ጥቃትና ሌሎች ከባድ የሰብአዊ መብት ጥሰቶችን ይፈጽሙ እንደነበረም በምርመራ መረጋገጡ ተጠቅሷል። ከዋና ተጠርጣሪዎቹ በተጨማሪ በኢትዮጵያ ውስጥ ሆነው ሰዎችን በመመልመልና ገንዘብ በማሰባሰብ ይተባበሩ የነበሩ ሌሎች ሁለት ተጠርጣሪዎችም በቁጥጥር ስር መዋላቸውን ፖሊስ ገልጿል። ፌዴራል ፖሊስ ይህ ውስብስብ የሰዎች ዝውውር ወንጀል በዘመናዊ ቴክኖሎጂና ከዱባይ ፖሊስ እንዲሁም በዱባይ ከሚገኘው የኢትዮጵያ ኤምባሲ ጋር በተደረገ ትብብር መጋለጡን ጠቅሶ ተጨማሪ ተባባሪዎችንና ህጋዊ ሽፋን በመጠቀም በወንጀሉ የተሳተፉ አካላትን ለማጋለጥ ምርመራው እንደሚቀጥል አስታውቋል። ፖሊስ ህብረተሰቡ ማንኛውም ተመሳሳይ ህገወጥ እንቅስቃሴ በ911 ነፃ የስልክ መስመር ወይም በኢኤፍኤ አፕ እና ኤስፒኤስ ሰው አልባ ፖሊስ ጣቢያዎች በመጠቀም እንዲያሳውቅ ጥሪ አቅርቧል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል ምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተናቸውን አጠናቀው ወደ መኖሪያቸው በሚመለሱበት ወቅት በደረሰ የተኩስ ጥቃት 5 ተማሪዎች መቁሰላቸውን የአካባቢው ባለስልጣናት ለቢቢሲ ገልጸዋል። እንደ ባለስልጣናቱ መረጃ ከተጎዱት መካከል 2ቱ ከባድ ጉዳት የደረሰባቸው ሲሆን 3ቱ ደግሞ ቀላል ጉዳት ደርሶባቸዋል። ተማሪዎቹ በቢቡኝ ወረዳ ሆስፒታል ሕክምና እየተደረገላቸው መሆኑንም ገልጸዋል። ባለስልጣናቱ ጥቃቱን በአካባቢው በሚንቀሳቀሱ ታጣቂዎች ላይ ቢያስጠይቁም ቢቢሲ ከተከሰሰው ታጣቂ ቡድን አስተያየት ለማግኘት ያደረገው ጥረት አልተሳካም። በመሆኑም ክሱ በገለልተኛ ምንጭ እስካሁን አልተረጋገጠም። እንደ ዘገባው በመኪና ውስጥ 44 ተማሪዎች ነበሩ። ጥቃቱ የደረሰው ከደብረ ማርቆስ ወደ ጎሐጽዮን ሲመለሱ በወይራ ቀበሌ አካባቢ ነበር። የአካባቢው ኃላፊዎች ተማሪዎቹ ወደ ፈተና ሲሄዱ የጸጥታ አጀባ እንደነበራቸው፣ ሲመለሱ ግን አጀባ እንዳልነበረ ገልጸዋል። በአካባቢው ያለው የጸጥታ ሁኔታ አሁንም አሳሳቢ መሆኑን የገለጹት ባለስልጣናት በተለይ ፈተናቸውን አጠናቀው ወደ ቤታቸው በሚመለሱ ተማሪዎች ላይ የደረሰው ጥቃት በማህበረሰቡ ውስጥ ከፍተኛ ቁጣና ስጋት መፍጠሩንም ገልጸዋል። ትምህርትን ካማከለ ዜናችን ሳንወጣ የዩኒቨርሲቲ ፕሬዝዳንትነት ሹመት በአዲስ አሰራር ሊቀየር ነው። ከአሁን በኋላ የግል ድርጅቶችና የኢንዱስትሪ መሪዎችን መወዳደር ይችላሉ ተብሏል። የኢትዮጵያ መንግስት በመንግስት ዩኒቨርሲቲዎች የአመራር ሹመት ስርዓት ላይ ትልቅ ለውጥ የሚያመጣ አዲስ መመሪያ አውጥቷል። በአዲሱ መመሪያ መሰረት የዩኒቨርሲቲ ፕሬዝዳንትና ምክትል ፕሬዝዳንት ሹመቶች በግልጽ ውድድርና በብቃት መመዘኛ ብቻ ይፈጸማሉ። ከዚህ ቀደም በዋናነት ለአካዳሚክ ባለሙያዎች ብቻ የነበረው እድል አሁን ግን በመንግስት ተቋማት፣ በግል ድርጅቶችና በኢንዱስትሪዎች ከፍተኛ የአመራር ልምድ ላላቸው ስራ አስፈጻሚዎችም ተከፍቷል። እጩዎቹ በአካዳሚክ ብቃት፣ በአመራር ልምድና በሚያቀርቡት የስትራቴጂክ እቅድ መሰረት ይመዘናሉ። ተሿሚዎች ለ6 ዓመታት የሚያገለግሉ ሲሆን በየ6 ወሩ የአፈጻጸም ግምገማም ይደረግባቸዋል። ለ2 ተከታታይ ግምገማዎች ከ60 በመቶ በታች ውጤት የሚያመጡ አመራሮች ከኃላፊነታቸው እንደሚነሱም ተገልጿል። ይህ አዲስ አሰራር የዩኒቨርሲቲዎችን የምርምር ጥራት ለማሻሻል፣ የኢንዱስትሪዎች ጋር ያላቸውን ትስስር ለማጠናከር እና የፋይናንስ አቅማቸውን ለማሳደግ እንደታለመም ተገልጿል። በሌላ ዜናችን
አዲሱ የመረጃ ነጻነት አዋጅ ጋዜጠኞችን ከቅድመ ፍርድ ስር ይጠብቃል። በኢትዮጵያ አዲስ የጸደቀው የመረጃ ነጻነት አዋጅ ቁጥር 1427/2018 በፍርድ ቤት የጥፋተኝነት ውሳኔ ከመሰጠቱ በፊት ጋዜጠኞችን፣ ዋና አዘጋጆችን ወይም ከመረጃ ጋር ስራ የተያያዙ ግለሰቦችን ለምርመራም ሆነ ለሌላ ምክንያት ማሰር እንደማይፈቀድ ይደነግጋል። ይህንን ዋና የህዝብ እንባ ጠባቂ ወይዘሮ ስመኙ ቢያስታውቀዋል። እንደ ገለጻቸው ጋዜጠኛው ከመንግስትም ሆነ ከግል ተቋማት በህጋዊ መንገድ ያገኘውን መረጃ በቅን ልቦና ለህዝብ ካቀረበ በኋላ በመረጃው ውስጥ ስህተት ቢገኝም በህግ ተጠያቂ አይሆንም። አዋጁ እንዲሁም ሙስናን፣ ህገ ወጥ አሰራርን ወይም ከባድ ጉድለትን ለመሸፈን መረጃ የሚያጠፉ፣ የሚያበላሹ፣ የሚደብቁ ወይም ሐሰተኛ ሰነድን የሚያዘጋጁ ግለሰቦች እስከ 5 ዓመት እስራት ወይም 100,000 ብር መቀጮ ወይም በሁለቱም እንደሚቀጡ ይደነግጋል። በተጨማሪም የመረጃ ጥያቄ መከልከል፣ መረጃ ለመስጠት ወይም ሆን ብሎ ሐሰተኛ መረጃ ማቅረብ እስከ 1 ዓመት ቀላል እስራት ወይም እስከ 25,000 እስከ 50,000 ብር መቀጮን እንደሚያስከትልም ተጠቅሷል። ከቀድሞ ህግ በተለየ ሁኔታ አዲሱ አዋጅ የመረጃ የመስጠትን ግዴታን በመንግስት ተቋማት ብቻ ሳይሆን በትላልቅ የግል ድርጅቶችና ከመንግስት ጋር በውክልና የሚሰሩ የግል ተቋማት ላይም ያስፋፋል። እያንዳንዱ ተቋምም የመረጃ ኃላፊ መመደብና የመረጃ ጥያቄዎችን ዓመታዊ ሪፖርት ለህዝብ እንባ ጠባቂ ተቋም ማቅረብ ይጠበቅበታል። ወይዘሮ ስመኙ ቤ እንደገለጹት አዋጁን ሙሉ በሙሉ ለማስፈጸም የሚያስችሉ ደንቦችንና መመሪያዎችን በዝግጅት ላይ ሲሆኑ እስከሚጸድቁ ድረስም የአዋጁ ድንጋጌዎች መሰረት በማድረግ ስራዎች እንደሚቀጥሉም ገልጸዋል። በሌላ ዜናችን የሀገር መከላከያ ሰራዊት የደጋ ዳሞት መናገሻዋን ፈረስ ቤት ከተማን ተቆጣጠረ። የሀገር መከላከያ ሰራዊትና ጥምር ጦሩ በጎጃም ቀጠና ደጋ ዳሞት ግንባር በተካሄደው ውጊያ የጽምዶ ኃይል በ4 አቅጣጫዎች ለማጥቃት ሞክሮ በሀገር መከላከያ ሰራዊት በተወሰደበት የጸረ ማጥቃት እርምጃ ፈረስ ቤት ከተማን መቆጣጠር ተችሏል። የሀገር መከላከያ ሰራዊት ባደረገው መጠነ ሰፊ ማጥቃት በተለያዩ አቅጣጫዎች ማለትም በቋሪት፣ ማክሰኝት፣ ሞጣ፣ ቢቡኝ፣ ጮቄ፣ ጅጋ፣ ደንበጫና መሰል ቦታዎችን የተጠና አሰሳ በማድረግ ፈረስ ቤት ከተማን ጨምሮ ደጋ ዳሞት ወረዳን ከጃውሳ ቡድን ነፃ ማድረግ ችሏል። ጀግናው የሀገር መከላከያ ኩሩ ኢትዮጵያዊ ሰራዊት የደጋ ዳሞት መናገሻዋን ፈረስ ቤት ከተማን ከጃውሳው በመንጠቅ ተቆጣጥሮታል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን።
ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎል ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።